ላውራት አንድ ጊዜ አይደለም። በዛ ላይ ደግሞ አንተ ከኔ ጋር ለምን የፈለከው? ኖ ችግር የለውም። በሰላማዊ መንገድ እኮ ነው እያወራሁኝ ያለሁት አይደል? ውጣ ላወራት ፈልጋለሁ። በቃ ግልጽ አማርኛ እኮ ነው። ብቻዋን ነው የፈለኳት። እንዴ ምን ሆነሃል አንተ? ሰው አይደለም አይገባም። በሰላማዊ መንገድ ላወራት ውጣልኝ። በቃ አይደክምም እንዴ ነገር በእግዚአብሔር። እንዴ ምን እየሆንክ ነው ያለው? እንዴ ቀለል አድርገውና ማውራት እንችላለን። ብቻሽን ላወራሽ እኮ ነው ፈልጋለሁ ያልኩት። ብቻዬን ላወራክ አልችልም። ለምንድን ነው የማትችይው? አልችልም። ለምን? ስለማልፈልግ እኮ። ምክንያትሽ ምንድን ነው? አልፈልግማ። አለመፈላጊ ብቻ በቂ ምክንያት መሰለኝ እኮ። ላወራሽ ፈልጋለሁ ብቻ። አልፈልግም። ብቻ ላወራ አልችልም። እኔ ደግሞ ገባ። ማውራት ከቻልክ አሁን ማውራት እችላለሁ። አለበለዚያ ልሄድ ነው። እሺ ማታ ቤት ለምን አልመደድሽም? አንተን እኮ ስንት ቀን ሙሉ ውጭ ስታድር አንተ አሁን በእኔ ፊትም አንዴ ፕሊስ አንተ ምንም ማፈሪያ የለህም። አታፍርም? ሩታ ማታ የት ነው ያደርሽው? አንተ እስከዛሬ ስንት ቀን ውጭ ስታድር የት ነው ያደርከው ብዬ ጠይቄ አውቃለሁ? የት ነው ያደርከው ብዬ ጠይቄ አውቃለሁ? አንተ እኔን እንደዚህ መጠየቅ መብት የለም። በመጀመሪያ ደረጃ እኔ ውጭ አላደርኩኝ። ኧረ እባክህ እውነትህን ነው። ውጭ አላደርኩኝም ሩታ። በጣም እሱንማ እኮ አየ ነው። ምን አሁን እንደዚህ ቆመህ ልትሞክራለህ እንዴ? እንዲህ ልትሞክራለህ እንዴ? አንድ ነገር ልንገርህ አይደለ? ሲጀመር ማታ ምንድነው ደውለህ እንደዛ አንተ አንደኛ ነገር የምፈልገውን ነገር መጠየቅ እችላለሁ። ስማኝማ ተረጋጋ። አንደኛ ነገር ማለት ነው በረመዳን ዛሬ ነው እንዴ አንተ ሚስት የሆንኩት? በረመዳን ማለት ነው እኔ ጋር መታ ምንም ልታረጋት ይችላል። ተረዳኛ ሰቢና አንድ ሁለተኛ ረመዳን እንኳን ባይሆን ማለት ነው እቺ ልጅ ቀለበት ከኔ ጋር አላሰረችም፣ እኔ ጋር አላሰረችም። ተረዳኛ ሰቢና አይደለ እንዴ? እንዴት ነው የምታስባት? እንደዚህ የምጠረጥራትን ሰው ነው አንተ የኔናት የምትለው? አንድ ነገር ልንገርህ፣ ጠርጥሬያት ሳይሆን ጥያቄ ነው የጠየኳት። ለዛ እኮ ነው በማያገባህ ነገር ውጣ እያልኩ ያለሁት። እሺ ውጣልኝ አሁን። ይቅርታ ሩታ፣ ማይሆን ነገር ነው የሚፈጠረው። ወይንም አስወጪው ማለት ነው እንደዚህ ጥያቄ ነበረ። አስወጪው አይወጣም። ሩታ ላወራሽ ፈልጋለሁ። ሌላ ነገር ከሚፈጠር አስወጪው በሰላማዊ መንገድ። ምንም መፍጠር አችልም። እሱም አይወጣም። ሩታ በጠባይ ነው እያናገርኩሽ ያለሁት አይደለ? አስወጪው ላወራሽ ፈልጋለሁ። አንተ ምን እሷ ውጭ አድርሽ ምናምን ብለህ ታስጠቁራለህ እንዴ? አንተ ካሜራ ደቅነህ ሴት ቤት አልሄድክም? ምን ነው የምታወራው? አንተ ራስን እንዴት እንደ ጻድቅ ነው እንዴ የምትቆጥረው? ኧረ በእናትህ እንዴት ንጹህ ሰው ነህ? ሩታ ግን እየተበቀልሽኝ መሆኑ ነው? በፍጹም አይደለም። እየተበቀልሽኝ መሆኑ ነው? በቀል ከተባለ በእኔ እንደሚብስ ማወቅ አለብሽ ሩታ። የምሬ ነው። በእኔ እንደሚብስ ማወቅ አለብሽ። የምሬ ነው። ተይ ይሻልሻል። ለምን አትጀምረውም? ይሻልሻል። በቀል ምናምን የምትለው ነገር በጣም እየታገስኩሽ ነው ያለሁት። የምሬ ነው። እግዚአብሔርን በጣም እየታገስኩሽ ነው ያለሁት። ሌላም ትለው የለክም። በጣም ታጋሽ ነው እባክህ። ለመጨረሻ ጊዜ እየጠየቅኩሽ ነው ያለሁት አይደለ? ዛሬ ነው ማወራሽ፣ በድጋሚ አላወራሽ። ዛሬ ነው ላወራሽ የፈለኩት። ብቻሽን ላወራሽ ማታ ብቻሽ ላወራሽ ነበረ። ግን ደግሞ ቤት አላደርሽም። ሩታ ምን እየሆንሽ ነው ያለሽው? እኔ ደግሞ ዛሬ ምን ልታወራኝ አልፈልግም ነበር። ሽንም ይቅርታ አውጣልኝ። ላወራት ፈለኩ። ውጣሽ። ይቅርታ ስማ፣ ግንብ መክፋት ከቻልክ ግፋይና እኮ ነው። ውጣሽ ነው እየነገርኩ ያለሁት። ውጣ በቃ። ላወራት ፈልጋለሁኝ ነው አይደል እያልኩ ያለሁት። ስለዚህ ውጣ በቃ። መውጣት በምን ታውቃለህ? እኔም በምትከፋበትና እኔ እናንተ በምንከራከርበት ሰዓት የእሷ ጭንቀት ነው እኔ የሚያስጨንቀኝ እኮ። እሺ ውጣ በቃ። አለቀ እኮ። አማርኛ እኮ ነው እያወራሁ። ላወራት ፈልጋለሁኝ። ሚስቴ ናት እየነገርኩ እኮ ነው። ስለዚህ ውጣ እኮ ውጣ። እሺ እኔ ደግሞ ለምንድን ነው ሌላ ነገር እንዳደረግ ነው የሚያስገድደኝ? አንድ ነገር ልንገርህ። አንተ ራስህ ነህ። እኔ ደግሞ አንድ ነገር ልንገርህ። ትገፋታለህ። አንተም ልገፋ እችላለሁ። እኔ በደንብ ማለት ገፋ ማለት ነው። እሷ ሌላ ሙድ ውስጥ እንዳትገባ እኔ አክብሬሃለሁ። ስነ ስርዓት ለሱ ብለሽ እየገፋሽ ነው። ለሱ ብዬሽ አይደለም። ለሱ ብለሽ ነው። ስነ ስርዓትን ያዝ። ለሱ ብለሽ እየገፋሽ ነው። ለሱ ብዬሽ አይደለም። ለሱ ብዬሽ አይደለም። አንተ ለኔ ክብር ቢኖር ነው እንዴ ሴት ቤት ድረስ ጎታ የመጣው? የትኛው ክብር ነው? አንተ ራስን እንደ ጻድቅ ነው እንዴ የምታየው? ሩታ ስነ ስርዓት እንደስለቀቀኝ ርዛ። ስነ ስርዓትሽ ነው። ስነ ስርዓት መጀመሪያ አንተ ወቅ። ስለ ስነ ስርዓት አንተ ለኔ አትነግረኝም? ገባ? ስነ ስርዓት ነው። አንተ ደግሞ አታፍርም እኮ። እሺ ብቻዬን አውሪኝ። የፈለግሽውን ነገር ማውራት የፈለግሽውን ነገር አትገፋፋ እኮ። አልገፋሁም። አንተ ውጣለን። እኔም ብቻ አይደለም እሷን እንኳን ገፋ። አንድ ነገር ልንገርህ፣ እኔ እና እሷ ተጫዋጩኸንም እንግባባለን። አንተ ግን ማለት ነው እዚህ ጋር መሀል ተከለ። ውጣ በቃ። ከራስህ ጋር ያልተግባባህ ሰው አንተ ከእሷ ጋር ትግባባለህ እንዴ? ከአንተ ጋር የመግባባት ፍላጎት የለኝም። ተይ አልተውም። ተይ ምናምን እያልክ አታውራ ደግሞ። እሺ ራቅ ብሎ አንድ ጊዜ እኔ ላውራሽ። ራቅ ይበል እሱ አይልም። ምንህን አምኜ ነው አንተ በእንደዚህ አይነት ባህሪ እኔ ራቅ ብለው ካንተ ፊት ስለ ክብር ምናምን ያወራል እንዴ? ደግሞ አንተ ያማል ጤነኛ ነህ? በጣም ክብር አዋቂ ሰው ነው። አንተ ለምን አትወጣም? ቆይ አንተም ፈልጌ ያልጠራው ማለት ነው። ሳትፈልግ ለምን ትመጣለህ? እኮ ይውጣ እኮ ይውጣ። እሺ ይውጣ። እኔ አንቺን ነው ላናግርሽ የፈለኩት ያልኩሽ ነው። ከሱ ውጪ አንተ ማን ነገር አልፈልግም።
በቃ በጣም እያበዛሽው እንደሆነ ማወቅ አለብሽ ሩታ። ተው እንጂ የምሬን ነው። ቀንሰው ማውራት የፈለግሽውን ነገር በሙሉ ብቻዬን አውሪኝ ነው እያልኩሽ ያለሁት። ረፈዳ አልፈልግም። ዛሬ ነው እንዴ ደርሶ ያዙ ልቀቁኝ ምድረምት ያዝ እንደሚባለው ለያዝ ለተገላጋይ ሰው ፈልጉልኝ የምትለው ዛሬ ነው እንዴ? እስከ ዛሬ ድረስ የት ነበር? አንተ ማን ሆነህ እኔን ለመውቀስ ሞራሉ የሚኖር? አንተ ንጹህ ሰው ነህ? አንተ ስነ ስርዓት አለ? አንተ ስነ ስርዓት አለ? ያን ነገር ሁሉ ስታረግ ህሊናክ የት ሄዶ ነበር? ምን ዳፈነው ያንን ሁሉ ነገር ስታስብ ስታደርግ? ዛሬ አንተ እኔ ከሱ ጋር ሆኜ ስላየኝ ነው እንደዚህ የሚያደርገው? የፈለገውን ነገር አስብ፣ የፈለገውን ነገር አምጣ። እኔ ግን ይኸውልህ ምንም የምለውጠው ሀሳብ አይኖረኝም። ገባ? ዛሬ ደርሳ ያዙ ልቀቁኝ ደግሞ አትበል። አያምርብህም እኮ አውሪኝ። በቃ አንተ የፈለግሽው ነገር ውስጥሽ ላይ ያለውን ነገር አውሪኝ። ከዛ በፊት ትክክል ነኝ እያልኩሽ አይደለም። በቃ ውስጤ ላይ ያለውንም አወራውም አላወራውም የሚለወጥ ነገር የለም። አለቀ። ከኔ ጋር መሆን አልፈልግም። ከኔ ጋር ህይወት መቀጠል አልፈልግም። ስለዚህ እኔ ጋር መቀመጥሽ ታዲያ አግባብ አይደለም። ታዲያ እኔ አግባብ ካልሆነ አንተ መውጣት ትችላለህ። ጭራሽ አዎ፣ ከኔ ጋር መቀመጥ ማትፈልግ ከሆነ መውጣት ትችላለህ። ጨርሻለሁ። መውጣት ትችላለሽ ማለት አንተ እንዴት ነው ሴት ልጅ የምታናገረው? ክብር የለህም እንዴ? እሱ መውጣት ትችላለህ። ነገር ምን አንተ መውጣት ትችላለህ። ምን ነው ከመርካቶ ያስገባህ አይደለም ጀምሮ ስታወራ አንተ እንደ ዕቃ ነው የምታስበው። እንዴት ነው የምታስበው? አሁን መውጣት አፈን ሞልታ መውጣት ትችላለሽ ትላለህ። ባለጌ ነህ። ወንድ ልጅ አይደለህ እንዴ አንተ? እያሽቃበጥክ ያለው አንተ ነህ። ባይዘው በመሀላችን የገባኸው አንተ ነህ እንጂ እኔና እሷ ድሮ የምንታረቅ ነበር። ገባህ? አንተ ነህ በመሀል እየገባህ ያለው። በጣም ታረቅን እንዴ? አሁንም ቢሆን ከመሀላችን ውጣ። አያገባህም። አሁን የተናገርካት ቃል ራሱ ዋጋ ያስከፍላል። አያገባህም እያልኩ ነው። አያገባህም ነው ስለኔና ስለሷ ልምታትም እንደባደብም እንጣላም እንጨቃጨቅም እንታረቃለን እኔና እሷ። አንተ ግን ማለት ነው መሀል ጠቅ ነው የምትሆነው። ገባህ? ውጣ በቃ ከመሀላችን። አንተ ያመጣቸው መሀል ጠቆች የሄዱብህ ሱቶ እስከ ዛሬ ያመጣቸው መሀል ጠቆች የሄዱብህ ዛሬ እስቲ አንድ መሀል ጠቅ የለህም? አለቁ እንዴ? ምን ከሌላ ሀገር ደግሞ ደውላ እንዳታስመጣ ጨምርና የሆነ ነገር ፍጠር። አንተ ሁሌም እንደዚህ አይነት ነገር የመፍጠር ጀብድ ስላለህ ማለት ነው። ይኸውልህ እስከ ዛሬ ያደረግከው ነገር በሙሉ ማለት ነው በጣም ዋጋ ሊያስከፍልህ እንደሚችል ታውቃለህ። እኔ እስከ ዛሬ ድረስ ብዙ ሰዎችም ይሄንን አታድርጊ፣ እንደዚህ ጥሩ አይደለም፣ ምንም ቢሆን ጥሩ ነገርን አሳልፈሻል ስላሉኝ እንዲሁም ደግሞ እኔ ክፋትን በክፋት የመመለስ ፍላጎት ስለሌለኝ እንጂ ጥግ ድረስ ምን ማድረግ እንደምችል ጠንቅቀህ ታውቃለህ። ገባህ? አሁን እየመረቅሽኝ ያለሽው ጥግ ድረስ አሁን የሆነ ሰላም እየፈጠርሽ ነው ያለሽው። ሰላም እየፈጠርኩ አይደለም፣ እየተውኩህ ነው። ከገባ እየተውኩ ነው። ነገር ግን ማልተውክ ቢሆን ኖሮ ጥግ ድረስ ምን ማድረግ እንደምችል ምን አይነት አቅም እንዳለኝ ጠንቅቀህ ታውቃለህ። ገባክ? ያንን ደግሞ አንድ በአንድ ማስረጃዎች አሉኝ። ከኔ አንድ እርምጃ መጓዝ ብቻ ነበር የሚጠበቅብኝ። ያንን ነገር እያደረኩት ነበር፣ ግን ለፈጣሪ ስል ትቼዋለሁ። ገባክ? አንተ ግን ህሊና ካለ ይሄን ነገር ማስተዋል ቻልበት። እሺ ዛሬም ስለ በቀል ስለ ክፋት ምናምን አታስብ። አሁንም እኔ ስለ ክፋት አይደለም እያሰብኩ ያለሁት፣ ያለፈው ነገር አልፏል። ስለዚህ እናውራበትና ነገሮችን ፊክስ እናድርግ ነው እያልኩሽ ያለሁት። ፋይሉን ዘጋሁት። ዝም ብላ አታውራ በእናትህ እንደ ሴት ሲያስጠላ በእግዚአብሔር። እንደ አንተ ወንድ ልጅ አይደለ እንዴ? ምንድን ነው ጥንቅ የሚያደርግ? እኔና እሷ እየተግባባን ነው አይደል ያለ ነው? ሴትነቱንም አየሁ ነው እየተግባባን ነው አይደል ያለ ነው? ምናምን ስትል ማለት ነው አፈርኩ። እየተግባባን ነው አይደል ያለ ነው? ስለዚህ አያገባህም፣ አንተ አያገባህም። እንዴ ምኑን እየሆንክ ነው ያለው? እንደሆነ እስኪ ያለንበት ዘመን ማለት ነው ልጅህን እዚህ ወተዛ ቁጭ ብላ አንድ ጊዜ ላውራት። እኔ አንድ 5 ደቂቃ ስጠኝ ላውራት። ውጣ አንተ አፈን ሞልተህ እኮ በመታትም ምናምን ያልክ ሰው ነህ። እንዴት ነው እሷን ለቅቄ አንተ እዚች ጋር የሚሄደው? ይኸውልህ ነገሮችን አሁን ከሌላ ነገር ጋር አታያይዛቸው። እኔና እሷ ምንም ብንሆን እንግባባለን ነው እያልኩ ያለው። ስለዚህ ውጣ አንተ። ልግባባ አልችልም። መሀል ላይ የማወራው ምንም እያወራሁ አይደለም። አሁንም መሀል ላይ እያወራሁ ያለሁት ኤክስትራ ስታልፍ ነው፣ መስመር ስጥስ ነው እያወራሁ እኮ። ሂድ እሺ ብለህ ትንሽ ደቂቃ ሂድ፣ 5 ደቂቃ ላውራት። ተረፍ እሷን አትክፋት። እሺ ውጣ፣ እንዳትነካኝ ሲጀመር። ይኸውልህ ጫፌን እንዳትነካኝ። እስካሁን ማሳጅ እያደረከኝ ነበር እንዴ? እንዳትነካኝ ነገር ሰማኸኝ? እስካሁንም ይኸውልሽ፣ አንዴ ይሄን ብቻ ልንገርህ። ሰማኸኝ? እስካሁንም ዝም እያልኩ ያለሁት ማለት ከዚህ በፊት ላሳለፋችሁት ክሬዲት ብዬ ነው ስርዓት እያስቀለሁት። ገባህ? አሁንም ቢሆን እኔ ላውራት ውጣልኝ። በቃ ያኔ እሱ አልፈልግም ትበለኝ፣ እኔ ትቼ እሄዳለሁ። አለቀ። ቆምኩኝም አውራት እዚሁ መግባባት ማለት የሚባለውን ታሪክ ተውና ይሄንን ጭቅጭቅ ስለማልፈልገው አንተም ሌላ ነገር ውስጥ እንድገባ ስለማልፈልግ ለ5 ደቂቃ ይቆይ። እርግጠኛ ነሽ? በጣም እርግጠኛ ነኝ።
እርግጠኛ ነኝ። ሄድና 5 ደቂቃ ብቻ ስጠኝ። ሰማኸኛ? ምንም አይነት ነገር እንድትጮህባት አልፈልግም። እሺ፣ በስነ ስርዓት አውራት። እዚህ ጋር ሆኜ እጠብቅሃለሁ እኮ። ጣይት ከቻልክ በስነ ስርዓት አውራት። እሺ፣ ችግር የለውም። መቀጠል ትችላለህ። ኦኬ፣ መቀጠል እችላለሁ አይደል? ፖይንት የሆነ ጥያቄ ነው መጠየቅ ፈልገው። በመጀመሪያ ደረጃ ከዚህ ልጅ ጋር ያለሽን ግንኙነት እንድትነግሪኝ እፈልጋለሁ። ሁለተኛ ደረጃ ከኔ ጋር መቀጠል ትፈልጊያለሽ አትፈልጊም? ሶስተኛ ደረጃ ደግሞ በእንደዚህ አይነት ሁኔታ እስከ መቼ ነው የምንቀጥለው? በጣም ጥሩ። ለመጀመሪያ ጥያቄ ምንድን ነበር? የመጀመሪያ ጥያቄ አይ ዶንት ኖ አስቻለሁ። ሁለተኛውን ግን አስታውሳለሁ። ከዚህ ልጅ ጋር ያለሽን ሪሌሽንሺፕ ምንድን ነው? ይሄንን ለአንተ ማስረዳት አይጠበቅብኝም፣ ምክንያቱም የማይገባህ ነገር ውስጥ መግባት ስለማትችል አንደኛ። ሁለተኛ ደረጃ ደግሞ ይሄንን ነገር እስከመቼ ነው የምንቀጥለው ምናምን ላልከው ነገር ደግሞ ማለት ነው እኔ ሁሉንም ነገር ጨርሼ እንደው መቀጠል አንችልም ብዬ ፋይሉን ከዘጋሁት ቆየ። አንተ ነህ እንደዚህ እያንዛዛከው ያለኸው በሁለተኛ ደረጃ ማለት ነው። ሶስተኛ ደግሞ እስከመቼ ነው እናንቺ የምንቀጥለው ምናምን ላልከው ነገር እኔ ፋይሉን ከዘጋሁት ቆየ። መቀጠልም እንደማልፈልግ ሺህ ጊዜ ተናግሬያለሁ አይደለ? አንተ ነህ በየቦታው እየተገኘ ለምን እንደዚህ ያደረግሽ? ለምን ወጣሽ? ለምን ወጣሽ? ነገር ነው እያደረግሽ ያለሽው። የምሬ ነው። ዛሬ ላይ ገባሽ ይችላል። ምናልባት ዙሪያሽ ላይ ብዙ ሰዎች ስላሉ ሆይ እያሉልሽ ስለሆነ ያንተ ዙሪያ ላይ የነበሩት ሰዎችና ሆይ ታውችክ ወዴት ሸኛቸው? አቅቶኝ አይደለም ሩታ፣ ሰላም ስለምፈልግ ነው። አቅቶኝ አይደለም። ካንቺ በላይ መሆን እችላለሁ። ታይ ታዲያ ለምን አትሄድም? የምሬ ነው። ካንቺ በላይ ሆኜ መገኘት እችላለሁ። ምን ከለከለክ? ሂድ። ታይሻልሽ ሩታ። ኧረ እባክህ እያስፈራራኝ ነው። እየታገስኩሽ ነው ያለው። እያስፈራራኝ ነው። የምሬ ነው። እየታገስኩሽ ነው ያለው። እውነት እኔ የሆነ ሰው በህይወቴ ላይ መጥቶ ሄዱ አይደለም። አሁንም አንቺን እያልኩ ያለሁት። ኧረ ተረዳሽኝ? ያለፈው አልፏል። ምናልባት ብዙ ጥፋቶች ሊኖሩ ይችላሉ። ለነዛ ጥፋቶች በሙሉ ደግሞ ሶሪ አሉ ብለህ እንኳን እኮ ማመን የማትችል ሰው አንተ። እሺ አሉ። አላጠፋም። ኧረ አንተ በጣም ጻድቅ ነህ። እሺ ጥፋተኛ ነህ አይደለህም? ጻድቅ ነህ። ጥፋተኛ ነኝ አይደለህም? ጻድቅ ነህ። እስከዛሬ ራስህንም ኦዲየንስንም ጻድቅ እንደሆንክ አይደል እያሳየህ የነበረው? ጻድቅ ነህ አንተ። በጣም ንጹህ ሰው ነህ። አዎ እኔ ጥፋተኛ ነኝ። ከይሳቅ ጋር መሆኔ ጥፋተኛ ነኝ። ስለሱ ነገር ደግሞ ልንገርህ፣ አያገባህም። ምን የሚሆን አያገባህም። የማያገባ ነገር ውስጥ እየገባ አታብካሽ ሩታ። የምሬን ነው። እኔ ካንቺ በላይ ሆኜ መገኘት እችላለሁ። መንገዱን ጨርቅ ያርግልህ። መስማት ትችላለህ? ይኸውልሽ ትዕግስቴን አታስጨርሺ። እኔ አንቺን ፈልግሻለሁ እያልኩሽ ነው። ትዕግስት አለ እንዴ አንተ? ለካ ትዕግስትማ እንዴት እንደሆነ ቁጭ ብዬ ላስተምርክ እችል ነበር። አሁንማ እያሳየሽኝ እኮ ነው። እየተበቀልሽ እያሳየሽኝ ነው አይደል? ባንቺ ቤት በስማ እየተበቀልኩ ነው እንዴ? እኔ ልክ አንዴ ሰውን ተውኩኝ ነው። ከእንደዚህ አይነትም ላልቆጥረው እችላለሁ። ከገባክ ተውኩኝ ነው። ገባ? እሺ ጅማኔማ ስንት ነገር እኮ በእናትህ በጣም በብዙ መንገድ እኔ አንተን ልበቀል የምችልበት በጣም ብዙ መንገዶች ነበሩኝ። ኦኬ አሁን ታዲያ ሰላም ለመፍጠር እንትን እያልሽ ነው ያለሽው? ሰላም ለመፍጠር አይደለም፣ የራሴን ህይወት ነው እየኖርኩ ያለሁት። ሩታ ይገባሻል? የራሴን ህይወት ነው እየኖርኩ ያለሁት። አይ አገባም አንተ ቦታ አለኝ ነው እያልኩሽ ያለሁት። በእናትህ ወደዛ ዞር። ቦታን እዛው ስትፈልግ አውጥተህ ሽጠው። ቦታ ላይ ምናምን ትላለህ እንዴ? አንተ እንደፈለክ እንደ ልብ ሆነ እንደፈለክ አድርገህ እራት እስከ መጋበዝ ደርሰህ ቁርስ ትበላለህ እስከ መባል ደርሰህ ምንድነው ራቁትን ገንዳ ውስጥ እስከ መዋኘት ደርሰህ እንዴት አይነት ንጹህ ሰው ነው በእናትህ የኔ ጻድቅ። አሁን ራስን እንደ ጻድቅ እያሳየት መሆኑ ነው። ተው እንጂ በጣም የምትደንቅ ሰው ነው በእናትህ። ከዛስ እያመሸክ መግባት ቀር አንድ ነገር ልንገርሽ አይደለ? ደግሞ ክደት አላደርኩም ውጭ አላደርኩም ማለት ክደት። እሺ አንድ ነገር ልንገርሽ፣ አንድ አዳምጪ። እኔ ማረጋቸው ነገሮች በሙሉ ክደት ማታፍር ባለጌ ነህ በጣም። እሺ አንድ አዳምጪ። አላዳምጥም። አንድ ጊዜ ስሚ። አላዳምጥም። የምሬን ነው። ተይ አሁንም በትዕግስት ነው እየለመንኩሽ ያለሁት ሩታ። እኔ ራሴን በመጠበቅ ብዙ ነገሮችን አድርጌ ሊሆን ይችላል። አንቺ ግን ሴት ልጅ ነሽ። በጣም ራስን መጠበቅ ትችላለህ። አንዴ አዳምጪ። እኔ ደግሞ ስለ ክብሬ መጠንቀቅ በደንብ እችልበታለሁ።
ሴት ልጅ ነሽ። ነገ ከነገ ወዲያ ብዙ ህይወት ሊኖርሽ ይችላል የራስሽ። እሺ ተረዳሽኝ? ተረዳው። ለዛ ሁሉ ነገር ደግሞ ዛሬ የምታደርጋቸው ነገሮች ናቸው መንስኤ የሚሆኑት። እውነትህን ነው። ስለዚህ አስቢበት። ስላሰብክልኝ አመሰግናለሁ። ደህና ሰንብት። ልቀቀኝ። እያናገርኩሽ ነው ያለሁት። ምናልባት ማለት ነው እሱ ስላለ ማንም ስላለ አይደለም። ኖ እሱ ስላለ ማለት ነው። ማንም ስላለ አይደለም። ሰው ያለሽ እንዳይመስልሽ። ማንም ስላለ አይደለም። ሁሉም ሰው እስካለሽ ነው። ያኔ እሱ አብሮኝ አልነበረም። ቆይ ፕሊዝ። እሺ ልቀቀት ነው እያወራሁት ነው እኮ በሰላም ነው እያወራሁት ነው። እሺ ልቀቀት ነው። በሰላማዊ መንገድ ነው እያወራሁት ነው። ታዋዊ ሰው እያወራሁት ነው። በሰላማዊ መንገድ ነው እያወራሁት ነው። አንድ ነገር ልንገርህ። ይኸውልህ ያኔ እሱ ስላለ አልነበረም። እሺ እሱ ስላለ አልነበረም የበረታሁት የጠነከርኩት እኔ ስለሆንኩኝ ነው እና ፈጣሪ ስላለኝ ዛሬ ሰው አለሽ ምናምን ብላ ይኸውልህ የኔን ህሊና እንትን ለማለት አትሞክር፣ ለማቆሸሽ አትሞክር። እሺ ይሄ አንተ የወረደ አስተሳሰብ ነው። ያሉ ሰዎች በሙሉ ይሄ የወረደ አስተሳሰብህ ነው። ያኔ ግን ብዙ ይሰማሻል። ሁሉንም እኮ አየሁት። ከእጄ የበላ ሁሉ ዞሮ እንደሚበላኝማ በደንብ አየሁት። ማን ንጹህ ማን ክፉ እኔ ላይ ጥሩ እንደሚያስብ እኔ ላይ ክፉ እንደሚያስብ አየሁት። ልንገርህ እኔ ደግሞ ይሄ ያበላሁበት እጄ ይጥላቸዋል። ይሄ ያበላሁበት እጄ ይጥላቸዋል። ሁላችሁንም እያንዳንዳቸውን ታያለህ። ፈጣሪ ደግሞ ከላይ ከፍላቸዋል። እኔ ደግሞ እሱን ብዬ እንጂ ማለት ነው ልንገርህ ስንት ነገር ማድረግ እንደምችል አንተ ራስህ ህሊና ያውቀዋል። ካሁን በኋላ ማለት ነው አንድ ነገር ውስጥ እንዳትገባ፣ እንዳትጠራኝ፣ እንዳትከተለኝ። ጨርሻለሁ። አብርሽ ለምን ታወራለህ? ቆይ እኮ ትሄዳለህ። አታውራ። አውራትና ትሄዳለህ። አውራት ቢያንስ እሷን ታወራ ፈልጋለህ እንዴ? የምታወራኝ ነገር የለም። ጥጌ ልሂድበት። አንዴ ልትቀኝ ወሬ ፈልገው ወደ ተነፍኩት ቦታ ቆይ አውራት። ምንድነው እሷ ማለት የምትፈልገው ነገር ከዛላ በቃ እሷ ወሬ ፈልገው ወደ ፈለኩበት አትችልም። ዝም ብለህ ተነስተህ መሄድ ይችላል እንዴ? አትችልም። እሺ ነው የሚመረዘኛ ባለፈውም ከፈለክ በጣም መብት ነው ምናምን ስትይ ነበር አይደል? አሁን ደግሞ መብት እንዳልሆነ ነገርኩህ። ስለዚህ መሄዳችን ለማስቀምጣው ይቻላል። ማስቀመጥ ስላለብህ ማንም ነገር አታረግም እኮ ገርበልኝ እኮ አትችልም እያልኩ እኮ እችላለሁኝ። እኔ ደግሞ እንደማትችል እየነገርኩህ ነው። ለምን እኔ እናንተ ብዙ ያጨረስነው ነገር ስላለ በቃ ጨርሻለሁኝ። አንተ ተነስተህ መሄድ አትችልም እያነገርኩህ ነው። መልስልኝ። አትችልም እኮ ነው እያልኩህ ያለሁት። እባክሽ ልቀቂኝ። ልሄድበት አትረብሽ። ሌላ ስሜት ውስጥ ወይም ደግሞ ሌላ ነገር ውስጥ ከምንገባ ይኸውልህ መጀመሪያ መጨረስ ያለብንን ነገር ስንጨርስ መሄድ ትችላለህ። መጀመሪያ መጨረስ ያለብንን ነገር መጨረስ ስንችል መሄድ ትችላለህ። ስማኝ፣ አሁን ግን መሄዳችን ዛሬ ላይ ብድግ ብዬ ስነሳ አንጨርስ አይደለም እኮ ስንጨርስ ትሄዳለህ። አሁን ግን መጨረስ ያለብን ጉዳይ ስላለ አትሄድም። ተነስተህ ነው ልሂድበት እያልኩሽ ነው። ልቀቂው። አብርሽ ለምን አታወራትም? ቆይ ተረጋጋ። አንተ ምን ማለት አውራት በቃ አንተ ማውራት የምትፈልገውን ነገር ስማት። በቃ ዝም በል አንተ። ምን ብዬሽ ነው የምሰማው? ሻወሪ ቶሎ በይ። ከመሄድ በፊት ማውራት የምትፈልጋቸው ነገሮች ካሉ አውሪ። መጀመሪያ ስነ ስርዓት ይኑርህ። እሺ ይቅርታ። ቶሎ በይ። አውሪ ነገር ካለ አውሪ። አትሂድ በቃ አንድ ቀን አውሩበትና እኔም ልውጣና በቃ አውሩበትና በእንደዚህ አይነት ስሜት ላወራ አንችልም። በእንደዚህ አይነት ስሜት ላወራክ አልችልም። ምን እሺ፣ ለምንድን ነው አሁን ቅርምት ምን አለ? መጨረስ ያለብን ነገር እኮ ለምሳሌ ያኔ እንደፈለክ መሆን ትችላለህ። አሁን ግን መሄድ አልችልም። ምን ይሄ ጉዳይ እንድታውቁልሽ ሁሉንም ነገር ትችልሽ ነው የሚሄደው። በእግዚአብሔር ምን ሆነ ነው እንዴ? እያስጨነቀኝ እኮ ነው አብርሃም። እንዴ እስቲ በእግዚአብሔር ምን ላውራትሽ? በቃ ሰው ማለት ነው ያረከል። አትሂዳለች እኮ ነው ያረከል። ምንድን ነው ይሁን ከ ምን በቃ መሄድ ፈለኩሽ። መሄድ ፈልግ ደግሞ አንተ ሁሉ ጊዜ ትክክል መስለህ ነው እንዴ የምትታየው? ወይስ ላንተ የሚታየው እንደዛ ነው እንዴ? እሺ ምን ላድርግልሽ? ምን አጣሽ? ምን ልርዳሽ? ምንም አታርግልኝ። ምንም አልፈልግም። ነገር ግን ያጨረስነው ነገር አለ። ያኔ ስንጨርስ መሄድ ትችላለህ። አሁን ግን መሄድ አትችልም። ለምን እንዴ? ምክንያት በምን አይነት ቋንቋ ነው ማስረዳት? አይገባም እንዴ? እኔ አብርሃም ኧረ በእግዚአብሔር እንዴ በእናትህ ነው አውራት። በቃ እስቲ ታውል መውጣቱ ስላንተ ይጠቅማል እንዴ? ታው እስቲ አብርሃም ለቃቃው እንዴ ሌላ ነገር ውስጥ እንድገባ ነው የምፈልገው። ምንም ነገር ውስጥ አንገባም እኮ መብት ስላለኝ ነው። እሺ እሷ እንድታወራት ድረስ እኔ ምን ላድርግ? በቃ በእግዚአብሔር በቃ ነው የላትም። ይሄው ያው በቃ አውራለሁ። ችግር የለም። ወይ ምን ነው ዛሬ ብድግ ስለ እንትን አልሽ? ያው ማውራት የፈለግሽው ነገር አይደለም። ሌላው ደግሞ የቀረ ልብሶች ጫማዎችም አሉ። ከቻልኩም ሌላ ጊዜ ወጥቼ ወስደዋለሁ። ካልቻልኩም በቃ
በቃ ብዙ ማውራት ነገር አለ። ተረጋግተን መስማት የምችል ከሆነ ትሰማኛለህ። አሁን ላወራ አልችልም። አውሪኝ። እስከዛሬ አሁን ላወራ ካልችልም ግራ እያጋባችኝ ነው። እስከዛሬ ድረስ ያላወራችኝ አንድ ቤት ውስጥ እየኖርን ስንት ቀን ሙሉ ሳወራት ዝም ያለችኝ አሁን ላወራ እፈልጋለሁ ስትል እያየሻት ነው። እሱማ ግን በቃ እሺ በቃ ችግር የለውም። ማውራ ካለው ኦኬ አውሪ እንዴ። አሁን ስላልኩ የግድ አሁን ማውራት አለበት እንዴ እኮ አሁን እንድታወሪ። እኔ ደግሞ አሁን አንቺን በቃ ወይ በኋላ ወይ አላውቅም ብቻ አወራሃለሁ። ሰዓት እየጨረስን ችግር የለውም አለ ብዙ ሰዓት ረጅም ሰዓት አለ። ነገ ያለ አሁን እንዴ አሁን በጣም ብዙ ላወራ የምፈልገው ነገር አለ። አትሰማም? ምንድን ነው የምታወሪው? እኔ እስከዛሬ ድረስ እዚህ ሆኜ ለምን አላወራሽኝም? ሰዓት የለኝም። ችግር የለም። በእግዚአብሔር በቃ ይዳራ ነው አልፈልግም። በቃ እኔ እንድትሄድ አልፈልግም። ሻወር ለምን ነው አልፈልግም እንድትሄድ። ለምንድን ነው እንዴ የማትፈልጊው? በቃ ሁሉም ነገር አስረዳሃለሁ ቀስ ብዬ። እኔ ምን እፈልጋለሁ አልኩ። አውራት በቃ ሩታ በቃ አውሪው በቃ ማለት ነው። አውራለሁ ተረጋጋ። እስከዛሬ ድረስ ስወጣ ስገባ አንድ ቀን እንኳን ሰላም ብለሽ የማታውቂ ልጅ ዛሬ ላይ ተነስቼ ልወጣ ስል አትወጣም የምትይው ምንድን ነው? በቃ እንዳናገር ፍቀድልኝ ዛሬ እኮ። ምንድን ነው የምታናግሪኝ? አናግሪኝ። ብዙ ማውራ ነገር አለ። አንተንም ደግሞ አይገባ። ለምን ነው ሰው መራረፍ የማትችለው? ሁሌ አንተ ያልከው ነገር ነው ትክክል። ሁሌ አንተ ሀሳብ ነው ትክክል። ሁሌ አንተ የምትፈልገው ነው ማድረግ የምችለው። ኦኬ ዛሬ ላይ እኔ ሁሉ ነገር ይታወቀሽ እንዴ? ልታለቅሽ ማለት ነው? አያምርም። ዛሬ ልታለቅሽ አያምርብሽም ባንቺ። ገባሽ? እስከ ዛሬ ድረስ አጠገብሽ ነበርኩ። እሺ ልታወሪኝ የምትፈልጊው ነገር አለ አይደለ? እየሰማሽኝ ነው? ቆይ ልታወሪኝ የምትፈልጊው ነገር አለ? ታስባቸው አይደሉም እኮ ልታወሪኝ የምትፈልጊው ነገር አለ አይደለ? እሺ ዛሬ እንሰጥሻለሁ። አፍገብ እንደምትወጂው ያስታውቅብሻል ሩታ። ከሱ መለየት አትፈልጊም አይደል? ደህናሽ? አንቺ ደግሞ ደህንነቴን አትጠይቂኝ። የምሬኝ ነው። ትወጂዋለሽ አይደል? ከሱ መለየት ምናምን መራቅ አትፈልጊም። እሱ እንዲርቅሽ ምናምን አትፈልጊም ማለት ነው። ለዛ ነው እንባሽ የመጣው ነገር ነው አይደለ? ልታለቅሽ እኮ ነበረ። ለምን አላለቀስሽም ነው? በግድ አልቅሽ ነው? አይ ነው በግድ አልቅሽ ሳይሆን በቃ የሆነ ስሜት ይሰማሻል። እሱ አስመሰለባችሁ እንደዛ። አይ ትወጂዋለሽ ይመስለኛል። ከሱ መራቅ የምትፈልጊ አይመስለኝም። ማለቴ አንድ ቀን ብቻ ነው ደግሞ ያለው። ነገ ቢሄድ አስቢ ምን እንደሚፈጠር አስበሽዋል? ብቻሽን ስትሆኚ ምናምን የምትወጂውን ሰው ማጣት በጣም ከባድ ነገር ነው። ምንም አትበይ ሩታ፣ እንደምትወጂው ያስታውቅብሻል። ከሱ መለየት አትፈልጊም ምናምን፣ ግን በቃ አውቀሽ ያለህ የሆነ ነገሮችን ለማድረግ እየሞከርሽ ነው። እሱም ደግሞ እልህ ውስጥ ነበረ። እንደምትወጂው ያስታውቅብሻል። ለማንኛውም አውሩ። ምን አገባኝ ምልሽ ስለቀረ ደስ ብሎኛል። ስልሽ ደግሞ መቅረትም አለበት አይደል? ያው አንቺ ከሱ ጋር መሆን ስለምትፈልጊና ስለምትወጂው አይደል? ጨርሽ ማጨርሻለ በኔ ቆንጆ። ባይ በቃ ክሽሊት ዛሬ ማታ በደንብ አውሩበትና ደውልልኝ። ቻው በቃ እንትና አውሩበትና ያለውን ነገር አያችሁ አይደለ? ትወደዋለች አላልኳችሁ? ይኸውላችሁ አንዳንዴም እንደዚህ አይነት ነገሮች ማሰቤ ለጥቅም ነውና ያው እንግዲህ እንደምትወደው አይታችኋል። እኛ ከዚህ ዞር እንበልላቸው ያውሩ። እርግጠኝነት በህይወት ፈተና በርካታ ነገሮችን ያሳለፉት ሁለቱ ጥንዶች በቅርቡ ቀለበት አስረው ሰርግ ለመደገስ እየተዘጋጁም ነበር። በቅርቡ እናቷን በሞት ያጣችው ሩትን በመንከባከብ ሐዘኗን አብሮ በማሳለፍ የጠንካራ ወንድና ባል ምሳሌ መሆን የቻለው ዮናስ በልዩ ስሙ ፊጋ ተብሎ በሚጠራው አካባቢ መኪና እያሽከረከረ በነበረበት ወቅት ሰው መግጨቱና የተገጨው ሕይወት ማለፉም ነው የተሰማው።